ሰላም ጤና ይስጥልኝ። ሰሞኑን 55ኛ ዓመት የልደት በዓሌን እያከበርኩኝ ነው። ከዚህ ጋር በተያያዘ 55 ዓመት ሳይሞላው ከዚህ ዓለም በሞት ከተለየው ወዳጄ የቀድሞ የቤኒሻንጉል ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ያረጋል አይሸሽም ጋር በተያያዘ አንዳንድ መረጃዎችን ሼር ላደርጋችሁ ብዬ ነው። አቶ ያረጋል ከ1988 ዓመተ ምህረት የሰላም ኮንፈረንስ የሚባል ነበረ። ከዛ ጊዜ ጀምሮ ነው የክልሉ ፕሬዝዳንት የነበረውና አዲስ ክልል ነው። የድንበር ጉዳዮች ነበሩት፣ የጸጥታ ችግሮች ነበሩት፣ የተለያዩ የፖለቲካ ጥያቄዎች የነበሩበት ክልል ነውና እሱ ደግሞ ሞር 20 ቤቶች ውስጥ ሆኖ ነው የክልሉ ፕሬዝዳንት የሆነውና ያኔ ነው ጓደኝነት የጀመርነው። እኔ ጋዜጠኛ ነኝ፣ እሱ ደግሞ የቤኒሻንጉል ክልል ፕሬዝዳንት ነው። በጓደኝነታችን ብዙ ማህበራዊ ፈን የሚያደርጉ የሚያስቁ ዘና የሚያደርጉ ገጠመኞችን አሳልፈናል። እንግዲህ አንደኛው ትዳር በመሰረተ ጊዜ ዋና ሚዜው ነበርኩ፣ አንደኛ ሚዜው ነበርኩኝ። እዛም ላይ ፈን ነበረ። አንደኛው ለምሳሌ ምን ብለው ያወሩ ነበረ፣ የሰርጉ ዕለት ማለት ነው። ቀይ ነኝና እኔ ያው ያረጋል ጠቆር ይላልና ያው የዛ አካባቢ እንትን አለ፣ እሱ ጉምዝ ነውና ጠቆር ይላልና ሚዜዎች ደግሞ የተለያየ ነን። እኔ አዲስ አበባ ልጅ ነኝና አንደኛው ምን ብሎ አስወራ ማለት ነው፣ ይሄ እኮ የመለስ ዜናዊ ታናሽ ወንድም ነው ብሎ አስወራ ማለት ነው። እና ሰዎች በጣም ሊንከባከቡኝ አስበው ነበረ። ነገር ግን እኔ ፖለቲካው አካባቢ ላይ በጣም ነበረ የምጠነቀቀው። ስፔሻሊ የክልል ፕሬዝዳንት ለሆነ ሰው ጓደኛ በምትሆኑበት ሰዓት በተቻለ መጠን ያ ሰው ችግር ውስጥ እንዳይገባ፣ በእናንተ የተነሳ ችግር ውስጥ እንዳይገባ መጠንቀቅ አለባችሁ። ከዚህ አንጻር በጣም ነበረ የምጠነቀቀው። አንዳንድ አድርባዮች አሉ፣ ለምሳሌ በእኔ በኩል ማማለድ የሚፈልጉ ማለት ነው። እኔ ፋራ ነኝ በዚህ አይነት ጉዳይ ላይ። እነሱ ጨዋታቸውን በፈለጉት መንገድ ሊጫወቱ ይችላሉ። እኔ ብሪጅ መሆን አልፈልግም። ምክንያቱም እንዲህ አይነት ነገር ለጊዜው ጥቅም ሊያስገኙ ይችላሉ፣ ውሎ አድሮ ግን ነገሮችን ያበላሻሉ፣ ህይወትን ያበላሻሉ። ዛሬ በህይወት እንድኖር ካደረጉኝ ነገሮች ውስጥ አንዱ ከነገሮች መራቅ መፈለጌ ነው። ይሄ የሚያስጨንቅ ለምሳሌ እኔ በፖለቲካው ብቀጥል እንደ አንድ ካድሬ ሆኜ ከኢህአዴግ ጋር ብቀጥል በዘመኑ እኔ እውነቴን ነው የምላችሁ ትልልቅ ስልጣኖችን ማግኘት እችላለሁ። ነገር ግን የሌላውን ሀሳብ ለማስፈጸም ብዬ እኔ እንቅልፍ ማጣበት ምንም ምክንያት የለም። መኪና ላገኝ እችላለሁ፣ ቤት ላገኝ እችላለሁ፣ ጥሩ ገንዘብ ላገኝ እችላለሁ፣ ትምህርቶች ሊመቻቹ ይችላሉ። ብዙ ፖለቲከኛ በመሆን ብዙ ነገር ሊመቻች ይችላል። ነገር ግን ጤናዬ ሊቃወስ እንደሚችል አውቃለሁ። አዎ ሕክምና አለ። ሕክምና ይኸውላችሁ አያተርፋችሁም። እና በተቻለ መጠን አዎ ከእሱ ጋር ሚዜ እስከመሆን ድረስ ወዳጆች ነን። በጣም ነው በብዙ ነገር ፈን የምናደርጋቸው ነገሮች አሉ። አንድ ጊዜ እኔን ቀጠረኝና ሜክሲኮ አካባቢ ደርሼ እሱ መኪና ውስጥ ነው ያለውና መኪና ያለችበት ቦታ ጋር እስክደርስ ድረስ ለካ አንድ የኔ ቢጤ ጠጋ ብሎት ለምኖታል እና የኋላውን መስታወት ወረድ አድርጎ አይ የለም እግዚአብሔር ይስጥልኝ ሲለው ሰውየው ምን ቢል ጥሩ ነው የኔ ቢጤው እኛ ምናምን አለ የማን ቦርጫ መጫወቻ እንደሆነ አለ ማለት ነው። ስደርስ እየሳቀ ይሄንን ነገረኝ። በራሱ ላይ እንደዚህ ዘና የሚል ነው የነበረውና አንድ ቀን ደግሞ እንትን ሄደን ምንድነው ሶደሬ ሄደን ከሰርጉ በኋላ ማለት ነው። እኔ ካሜራ ምናምን እቺ ቪኤት የምትባል ነበረች ትንሽ፣ እሷን እኔ እንድቀርጻቸው ቪዲዮ እና ፎቶ ልቀርጽ ማለት ነው። ፎጣ ገልድም የላችሁ እነሱ ተደርድረው እየቀረጽኩ እያለ ፎጣው ሊፈታብኝ፣ ከዛ ፎቶ ይሄን ካሜራውን ለቅቄ ፎጣዬን ያዝኩኝ፣ ወደቀች፣ ተከሰከሰች ካሜራውና እንዲህ አይነት አጋጣሚዎች ነበሩ። አንድ ጊዜ ደግሞ ሞባይሉ ተበላ። 20 ቤት ሞባይል ነው፣ የክልል ፕሬዝዳንት ነው። ሞባይሉ ተሰረቀ። መርካቶ ነው የተሰረቀው። እዛ ጋር በጣም ፈን የሚያደርጉ ግርግሮች ተፈጥረው ነበረና ዞሮ በቃ ሞባይላችንን አስመለስን እና እንዲህ አይነት ፈን የሆኑ ነገሮች ላይ ብዙ ነገር እናሳልፋለን እና መጨረሻ ላይ የሆነ ሰዓት ላይ በቃ ሳንስማማ ቀረን በአንዳንድ ጉዳዮችና ተራራቅን። በኋላ ከያረጋል ጋር የተገናኘነው በስልክ የፓርላማ አባል ሆኖ ያለመከሰስ መብቱ ሲነሳ ነው እና ያኔ ደወልኩለትና በቃ እንደ ወንድም ስሜቴን ነገርኩት። እሱም በጣም ተሰማውና ከዛ በኋላም ወኔ ቤት ማረሚያ ቤት ሄጄ ጠይቀው ነበረ። ግን
ክትትል ምናምን ይደረግብን ስለነበረ በቃ ብዙም አልጠየኩትም። ተፈታ። መኖር ይፈልግ ነበር፣ መስራት ይፈልግ ነበረ። ልጆች ተወልደዋል እና በተለይ ዲቦራ በዚህ ጋብቻ ውስጥ ከተወለደችው የመጀመሪያ ልጅ ናት። ከዛ በፊት ምንተስኖት የሚባል ልጅ አለና ዲቦራ 2 ዲግሪ በአንድ ጊዜ የሰራች ጎበዝ ልጅ ናት እና ያረጋል ከተፈታ በኋላ መስራት ይፈልግ ነበረ። የልጆቹን ነገር ማየት ይፈልግ ነበረ። ግን 51 52 አካባቢ ነው የተቀጨው። መኖር ይፈልግ ነበር። በዘመኑ እኩሌታ አትውሰደኝ እያለ ይጸልይ የነበረ ሰው ነው። ልጆቹን ወግ ማዕረግ ላይ ደርሰው ማየት ይፈልግ የነበረ ሰው ነው እና ግን ፖለቲካው ከሚያሳድርበት ስትረስ የተነሳ ጭንቀት አለ፣ ሌሎች ነገሮች አሉት እና ስትሮክ አይነት ታይፕ ነገር ነው ወንድሜን የጣለው እና ዛሬ እሱን ማሰብ ፈለግኩኝ። በዚህ 55 ዓመት ሴሌብሬት ሳደርግ ካጣዋቸው ሰዎች ውስጥ ትልቁን ቦታ የሚይዘው ይህ ወዳጄ ነው። ያረጋል አይሸሽም። ባለህበት ነፍስ በሰላም ትረፍ። ያንተን ሌጋሲ ለማስቀጠል የተለያዩ ነገሮችን አስቤ ነበረ። ነገር ግን ያው ከቤተሰብ አንዳንዶች ሌላ ነገር የሚፈጠር ስለመሰላቸው ትንሽ መጫጫ ሲጀምሩ ትችላቸዋለሁ። እነሱም የትም አልደረሱም። ግን ልጆቹ ደግሞ አሉ፣ በጣም ጀግና የሆኑ ልጆች። እነሱ ደግሞ የእሱን ስም በደንብ ሴሌብሬት እንዲደረግ ያደርጋሉ የሚል እምነት አለኝና በምንኖርበት ዘመን ውስጥ ህይወት በሰጠችን ጊዜ ውስጥ ጥሩ ነገር ሰርተን ለማለፍ እንሞክር። ከያረጋል ጋር እንደዚህ አይነት ጊዜ ነው የነበረን። አዲስ አበባ ላይ አያመቻቸውለት ክልል ላይ ብዙ የሚሰራቸው ስራዎች ነበሩ እና ይህ ሰው በዚህ መልኩ ሴሌብሬት አድርገዋለሁ። ቤኒሻንጉል ላይ ያረጋል ጥሩ ስራ ሰርቷል ብለን የምናስብ ከሆነ በስሙ ቢያንስ የሆነች ነገር አሶሳ ላይ ቢደረግ ደስ ይለኛል እና ይህንን ቪዲዮ ለክልሉ ምክር ቤት ወይም ደግሞ ለሚመለከታቸው ከፍተኛ የስራ ኃላፊዎች እንድታደርሱልኝ በአክብሮት እጠይቃለሁ።